ላንተ ይነበባል ወንድም አለም ትንሽ የደቀቀብኝ ስለሆነ ነው። ኦኬ እኔ በውስጥ ልክልሃለሁ። በውስጥ ወይ ላክልኝ ፕሊዝ። እኔ ግን አንድ ነገር ብናገር በጣም ደስ ይላል ማለት አሁን የቃል ኪዳኑን ጉዳይ አድሬስ እናደርገውና እናነሳዋለን። ኦኬ እሺ ምን ይላል? እግዚአብሔር ለወዳጁ ብዙ ቅዱስ አባታችን አባታችሁ ልበለው ለእኛ ስላልሆነ ብዙ ዘራ አብሩክ ኦኬ ታንክ ዩ እሺ ልድገመው። ዘራ አብሩክ ገድል ወይንም ገድለ ዘራ አብሩክ በአማርኛና በግዕዝ ነው የተዘጋጀው ይመስለኛል። በአማርኛና በግዕዝ የተዘጋጀው ላይ ገጽ 103 ቁጥር 11 ላይ ያለው እንደዚህ ይላል። እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችሁ ዘርአ ብሩክ ቃል ኪዳን ሰጠው፣ እንዲህ አለው፣ ከልብስህ፣ ከጥፍርህ፣ ከራስህ ፀጉር፣ ከፂምህ፣ ከአፍህ ቁራጭ፣ ከአጽፍህ አፍ አይደለም ይቅርታ፣ ከአጽፍህ ቁራጭ ወስዶ በእጁ የያዘ በክንዱም እንደ ማተብ ያሰረ በአንገቱ የቋጠረና በወገቡም እንደ ቅናት አድርጎ የታጠቀው ኃጢአቱ ይሰረይለታል፣ በእግዚአብሔርም ፊት ክብሩ ትበዛለች ይላል። አሁን ይሄን አልቀበልም እለፍ፣ ሌላ አምጣ እስኪ። እሺ ወንዶችና ሴቶች ልጆች የልጅ ልጆችም እስከ 22 ትውልድ ድረስ ይድኑላል ይላል። አሁን ይሄ ለናሙና ነው፣ አንዱን ያቀረበልን። ገድላቶች ችግራቸው ኢትዮጵያ ውስጥ ያሉ ገድላቶች አብዛኛውን እንደ ገድላቱ አይደለም ወይንም የሰውየው ገድል አይደለም፣ ከሰውየው ገድል ጋር ተያይዞ የሚሰጡ እንደዚህ አይነት ቃል ኪዳኖች አሉ። ለሰዎች የኃጢአትን ስርየት ቃል ኪዳን የሰጠው ማን ነው? ተሰጥቶስ ያውቃል ወይ? ሰዎች በነሱ ጥፍር በነሱ ከሰውነታቸው በሚወጣ ቆሻሻ ነገር የሰዎች ኃጢአት እንዲስተሰረይ እግዚአብሔር ለሰዎች ቃል ኪዳን ሰጥቷል ወይ? ኦቨርኦል ሰሚ አሁን መናገር ትችላለህ እኮ። ይህን ቃል ኪዳን አሁን ሲነገር አላየሁም፣ አልሰማሁም። እንደዚህ ብያለሁ እስከ 22 ትውልድ ድረስ እምርልሃለሁ። ምክንያቱም በዛ መሀል ያለው ትውልድ የትኛው ጽድቅ እንደሚሰራ የትኛው እንደሚጠፋ የሚያውቅ የለም። ስለዚህ እንደዚህ ብዬን ያለ አርስድም ይሄን መልካም። እሺ በቃ አሁን አንተ አጠቃላይ የኦርቶዶክስን ገድላትና ተአምራት ድርሳናትን ካነበብክ በቃ አንተ ጥለው የምትወጣው ሰው ነህ ማለት ነው። በቃ ሁሉንም አልቀበልም የምትል ሰው ነህ በዚህ አካሄድ። ምክንያቱም አብዛኛዎቹን እንደዚህ አይነት ቃል ኪዳን አላቸው። ዝክሩን የዘከረ ገብተዋል። ዝክርን የዘከረ ምጽዋትን በከሌ ስም የሰጠ ይህን ያህል ትውልድ ምሬምርልሃለሁ ይለዋል። ብዙዎቹ ገድላት ካስፈለገ እየገዛ መርመራቸው። ለነገሩ ቤተክርስቲያኒቱ ምን አለች? ብዙ ምንድነው አንደኛው ንጹህ ምንጮች ናቸው አለ። አንደኛው ሕዝቅያስ ነው ምናምን የሚባለው ንጹህ ምንጮች ናቸው ገድላትና ድርሳናት ልክ እንደ መጽሐፍ ቅዱስ አለ። ሌላ አባታችሁ ደግሞ ማናቸው? የጳጳሱ ስም ዛሬ ጠፍቶብኛል። እሳቸው ደግሞ እነኚህ ጥራት ይጎላቸዋል መጽሐፍቶቻችን አሉ። አሁን ቤተክርስቲያኒቱ ራሱ እርግጠኛ አይደለችም።
በቅርብ ጊዜ ደግሞ ሌላ አንድ ገድለ ዮሐንስ መጥምቅ የሚባለውን አንዱን መጽሐፍ አስወግደዋለች ሙሉ ለሙሉ። ይሄ የቤተክርስቲያኒቱ ትምህርት አይወክልም ብላ ማለት ነው። ጸሐፊውም እዛው የራሷ የቤተክርስቲያኒቱ አገልጋይ ነው። ስለዚህ አሁን እኔ ኦርቶዶክሳዊ ብሆን ምንድን ነው ማደርገው? አይ ገድል ድርሳን ምናምን የሚባለውን ነገር በአጠቃላይ ገብተዋል እርግጠኛ ባልሆንበት በዛ ነገር ላይ ቆሙ። አይ እስቲ ቆይ እያየው ምናምን የሚባል ነገር የለም። ንጹህ ምንጭ የእግዚአብሔር ቃላቶች ብቻ ናቸው፣ መጽሐፍ ቅዱስ አበደን። ስለ ጨዋነት አመሰግናለሁ። ማለት የምትፈልገው ግን ካለ ጎሄድ ቀጥል። እሺ ቢኒም ዳጊም እንዲሁም ደግሞ ተናገሩነቱን ኤርሚ በጣም አመሰግናለሁ። እኔ ግን አንዳንዴ ባለፈው ባይዞ አውርተን ነበር። ዳጊም ቢኒም ያው ዲሲፕሊን ቆንጆ ነው፣ ምንም አይልም። በደንብ ቢሻሻል ደግሞ አሪፍ ነው። እኔ ከኦርቶዶክስ ቤትም እኛ ጋር ስገባም እናንተን ጋር ስገባ በቃ ሄድ ስፒች ነው እንዳለ ያለው። አንተ እኔም እንድድን ከፈለግ ህይወቴ እንዲተርፍ ከፈለግ እዚህ ሰው አይደለም ማውራት ያለባቸው ኢቨንታችሁ ናችሁ የምጽፉት ሰዎችን ማለት ነው። ዩ ሹድ ሃቭ ቱ ቢ ሪስፔክቲቭ እያንዳንዱንም ሰው። ካልሆነ ግን አንተም አልዳንክም ማለት ነው። ኦርቶዶክስ ስትገባም ልክ አንድ ፕሮቴስታንት ገብቶ ሲያወራ በቃ ታች ያለው ኮሜንታተሩ እንዳለ ያልዳነ ነው። ምክንያቱም ያልዳነ ሰው ከቃሉ ነው የሚታወቀው። ሄድ ስፒች ብቻ እሰጣለሁ። አንድ በጣም ትልቅ ነው። ትጨርሰዋለህ? እድሉ ሙሉ እሰጥሃለሁ፣ ችግር የለውም። የፈለግከውን ሀሳብ ተናግረህ እንትን ነው። አንድ ስህተት እንዳትሳሳት። የሰውን ልጅ መዳን ሪስፔክትፉሊ በተናገረና አንተን በተለይ ሪስፔክትፉሊ በተናገረና ባልተናገረ የሰውን ልጅ መዳን እንትን እንዳትለው፣ ዲፔንድ እንዳታደርገው። አልዳናችሁም ብላየ ኦርቶዶክሳውያን ያለውን ፕሮቴስታንቱን ህዝብ እንደዚህ ካደረጋችሁ አልዳናችሁም ብለህ በእነሱ ስራ ላይ ዲፔንድ አድርገህ የሆነ እንትን እንዳታደርገው። አንተም በክርስቶስ ኢየሱስ አማኝ አሁን ከዚህ መካከል ከ642ቱ ሰው እኮ በጣም በቃ የሚገርሙ ሰዎች አሉ አይደል? በጣም የሚገርሙ ሰዎች አሉ፣ መልካም ሰዎች። ሁሉም ሰው እንደዛ ነው መሆን ያለበት ነው። አሁን እኔ እኮ ሚዲያ ላይ ስለምታደርጉት ዲቤት ነው ብዙ ጊዜ ስለማይ ነው። እያንዳንዱ ሰው ከኛ ከኦርቶዶክስም ከእናንተ ከፕሮቴስታንትም በቃ ምን ይበዛል ሀሜት፣ እንደዚህ ያደረጉ እንደዚህ ሆነ በዛኛውም በኩል ማለት ነው። ግን ውይይት ሲባል በቃ ወይኔ ይህን ሰው ቢድን ደስ ይለኛል ማለት በሲኦል እንዳያልፍ በገነት ብቻ እንዲሄድ ማድረግ እንዴት ነው የምንችለው የሚለውን ነገር ዘን ነው እንጂ በጥል ምናምን ባናደርገው ደስ ይለኛል ብዙ ጊዜ ማለት ነው። ብዙ ጊዜ ተረዳኝ። ግን እሺ ምክሬን እቀበለዋለሁ። በጥል ያልከው ያው እኛ ጸብ የለም እኮ እኛ ጋር ባይዞ እይታህ ነው። እኔ አሁን እይታህን እንድታስተካክለው ፈልጋለሁ። ዲቤት እኛ ሀገር ዲቤት አልተለመደም። ዲቤት ሲደረግ እኛ ሀገር ምንድን ነው የተለመደው? ከባህሉም ከምኑም ተያይዞ ብዙ ባህሎቻችን ደግሞ ከኦርቶዶክስ ቤተክርስቲያን የሆነ ኢንፍሉዌንስ አለ። ገብቷል? ሪል የሆነውን እውነት የሆነውን ከመናገር ይልቅ ሰው ተሽኮርምሞና በይሉኝታ ምን ይለኛል ሰው በማለት እውነትን ሳይገልጥ እሺ ወዳጄ እሺ ምናምን ብሎ የሆነ ተቅለስልሶ ማለፍን ይመርጣል። ይሄ ትክክለኛ በባህልም እንደ ሀገርም ትክክል ነው ብዬ አላምነው። እውነት ነው፣ አትቀይረውም። ኢየሱስ በጸሐፍቶች በፈሪሳውያን መካከል ቆሞ ነው ይህንን የተናገረው። እናንተ እንደተለሰናችሁ መቃብሮች ናችሁ፣ በኖራ እንደተለሰነ መቃብር ውስጣችሁ የሙታን አጥንት አለ አለ። ማን ነው ይህንን ያለው? ወንድም አለ ኢየሱስ። እና ኢየሱስ ተሳዳቢ ነው ወይ? አይደለም። ሲሞግታቸው እውነቱን ይነግራቸው ነበር። ውስጣቸው አመፃና እርኩሰት ተሞልቷል አላቸው። ማን ነው ይህንን የሚናገረው? ጌታ። ለምንድን ነው ይህንን የተናገረው? እውነት ስለሆነ። ችግሩ ምንድን ነው? የእኛ ህዝብ እውነትን መስማት ይከብደዋል። ለምንድን ነው የሚከብደው? የለመደው ፊት ለፊቱ መጥቶ ወዳጁ የሚባለው ፊት ለፊቱ መጥቶ ተቅለስልሶ ከጀርባው ሄዶ ሲያማው ምናምን እንጂ የለመደው ፊት ለፊቱ መጥቶ ይሄ እውነት ነው ይሄ ውሸት ነው ብሎ ፊት ለፊቱ ሲጋፈጠው አያውቅም። ስለዚህ እውነትን እንደዚህ መልመድ አለብን። እግዚአብሔር ደግሞ የእውነት አምላክ ነው።
ኦኬ ለሱ ለቃሉም ለክብሩም ለባህሪውም ያልመጠነውን ነገር ሁሉ ጽፋ ስታበቃ ቤተክርስቲያኒቱ አይ በፍቅር አውሩን አይባልም። ደግሞ በፍቅር ነው የምናወራችሁ። ባይዞ ምንም ግዴታ የለብንም። እዚህ ጋር ስለምንወዳችሁ ነው የምናወራው። ዛሬ ሾክድ ሆኖ አንዳንዱ እኮ እዚህ ጋር አይቶ ገድላትና ድርሳናቱን ሾክድ ሆኖ የሚሄደው ሄዶ ነገ ይመረምራል። እንዴ መጽሐፍ ቅዱስስ ይሄ ነው ወይ የሚለው ብሎ ሄዶ ቼክ ያደርጋል። ይህንን ምክር ላለመቀበል አይደለም። ቆይ አንዴ አድምጥ። ይህንን የምነግርህ ምክር አንቀበልም እያልኩ አይደለም። ያ ማለት እኛ ሁል ጊዜ በምናደርገው አካሄዳችን ፐርፌክትንን ለማለት አይደለም። ነገር ግን እውነትን በመግለጥ ግን እንደ ጴንጤ ማንም የለም። ማንም ሰው ፊታችን መጥቶ አይቆምም። በዚህ እውነት ገብተዋል። በነጠላ አፋችንን ሸፍነን አንንሾካሾክም። በግላጭ እግዚአብሔር ቃላቶች ሰውን ለማዳን ለሰው ልጆች የተሰጡ ናቸው እና በግላጭ እነሱን እንናገራለን፣ በግላጭ ደግሞ እናስተምራለን። ኦኬ በቃ እኛ ተውን። በአውደ ምሕረት ላይ አባቶች ምን ብለው ሲሰድቡን ነበር? ኦኬ እኛን ተውን። በየአውደ ምሕረቱ ጳጳሳት፣ ቄሶች፣ አራት አይና ብትለው ዲያቆናት ምን እያሉ ነው የሚሳደቡት? ጴንጤ ምን እያሉ? እኛ እኮ በእግዚአብሔር ቃል ነው ምንዘልፋችሁ። ብንዘልፋችሁ በእግዚአብሔር ቃል እንዘልፋችኋለን። እንዴ አባቶች እዛ ላይ ምንድን ነው ያሉት? ጥበብ ቤቷን እንደሰራች ድንቁርና በጴንጤ ላይ ሰራ። የጴንጤ ጸሎት የእንስሳ ነው። ቃል በቃል ነው የምነግርህ። እነኝን ኮት ያደረኳቸውን እኮ ቢኒ አሁን እኮ እኔ ከየትም ቢሆን እኮ እኔ እንደዚህ አይነት ነገር አልቀበልም እያልኩ እኮ ይገባኛል። አንተ አትቀበለውም። የእኛ ዘለፋ ግን ስህተት አይደለም እያልኩ ነው። ስህተት አይደለም። የምንዘልፈው በእግዚአብሔር ቃል ልክ ነው። ጠማሞች ስንል የእግዚአብሔር ቃል ጠማሞች ስለሚላቸው ነው። ጣዖት አምላኪዎች ስንል የእግዚአብሔር ቃል ጣዖት አምላኪዎች ስለሚላቸው ነው። አሁን ለምሳሌ ኦርቶዶክስ ላይ ጣዖት አይመለክም፣ ግን ይሄ በደንብ ይመለካል። አይመለክም፣ ጣዖት አይመለክም። ኦርቶዶክስ ላይ ለስዕል ትሰግዳለህ? ለስዕል ትሰግዳለህ? አልሰገድኩም ለስዕል። ኦኬ ኦርቶዶክሳውያን ለስዕል አይሰግዱም? ስግደቱ እንዴት ነው የሰገዱት? በላይ በመንፈስ ነው የሚሰገደው፣ በአካል አይደለም ነው የሚሰገደው። በመንፈስ የሚሰገደው ለማን ነው? በእውነትና በመንፈስ መስገድ ራሱ ሲባል ምን እያልከኝ ነው? እስኪ አሁን በመንፈስ አሁን እስኪ እንግባበት እና እዚህ ሀሳብ ላይ ሰው በመንፈስ ነው የሚሰግደው። ኢየሱስ ለምሳሌ ያ ጊዜ መጥቷል አለ። በመንፈስና በእውነት የሚያመልኩበት ወይም የሚሰግዱበት። እሺ በመንፈስ መስገድ ስትል ምን እያልከኝ ነው? በመንፈስ መስገድ በመንፈስ ለአምላኬ ሰግድለታለሁ አይደል? አሁን ምን እሱ ምን ማለት ነው? በመንፈስ መስገድ ስትለኝ ምን ማለት ነው? ለአምላኬ እየተገዛው ማለት ነው። ትንሽ ጫጫታ ጃኒ ነው ሚዩት አድርጎለት። ቆይ ኦኬ እሺ። በእውነትና በመንፈስ መስገድ ሲባል ምን እያለ ነው ጌታ እዛ ጋር? ዮሐንስ ወንጌል ምዕራፍ 4 ላይ ሳሚ አለ? ኦኬ የሚመቸው አልመሰለኝም። እሺ ሌላ ኦርቶዶክሳዊ ካለ መግባት ይችላል። እና ያው ጊዜው ለእናንተ አሳልፌ ልስጥ። ቢኒ ካለ ተቆባረክ። ካይም ሰላም በለን በዛው
ይመጣ ይቀጥላል። ወንድማችን ሳሙኤል አሪፍ ተወያይ ነው ማለት አትሊስት ሰከን ብሎ ያወራል። ከሌሎች የተለየ አፕሮች አለው። ውይይቱ ላይ ደስ ይላል። እሺ ቤካዬ ሰላምታ አቀርብልን። ቤካ ወንድማችን ቤካ የሚመች ቦታ ላይ አይደለ? በሱ በኩል ካልሆነ በስተቀር ሰው ከዘላለም ፍርድ ሊድን እንደማይችል ይሄንን አውቆ ሰው ክርስቶስን የህይወቱ መድኃኒትና አዳኝ አድርጎ ካልተቀበለው እሱም በዘላለም ቤቱ አይቀበልህም። የትኛውም ቤተ እምነት ውስጥ ሁን በእናትህ ፊት የምታፍርበት ኢየሱስ በአባቱና በቅዱሳን መላእክት ፊት ያፍርብሃል። በባልሽ ፊት የምታፍሪበት ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ኢየሱስ ህይወት ነው ብሎ ለመመስከር በአያትሽ ፊት የተሸማቀቅበት በባልሽ፣ በሚስትህ፣ በአማቶችህ፣ በምራቶችሽ ፊት፣ በጓደኞችህ፣ በስራ ባልደረቦችህ ፊት የተሸማቀቅሽበት፣ ያፈርክበት ኢየሱስ እሱም በአባቱ በእግዚአብሔር አብና በቅዱሳን መላእክት ሁሉ ፊት ያፍርብሃል። እንደ ካድከው ይክዳል። አንተ ያልመሰከርክለትን እሱም በሰማያት በአባቱ ፊት አይመሰክርልህም። አዎ ይህንን በደንብ አስምራችሁ የትኛው ቤተ እምነት ውስጥ ያላችሁ ሰዎች ይህን በእርግጥ በልባችሁ ላይ ደምቆ መጻፍ ያለበት እውነት ነው። እዚህ አፍረሽበት በባልሽ ፊት ጌታ ኢየሱስ ብሎ ለመጥራት መድኃኒት እኮ ነው፣ አዳኝ እኮ ነው፣ ግን ጌታዬ ብሎ ለመጥራት ያፈርሽበት እሱም በአባቱ በእግዚአብሔር አብ ፊት በቅዱሳን መላእክት ሁሉ ፊት ያፍርባቸዋል። ትዳሬ ይቅርብኝ፣ አማትም ምራትም ቢባል አብሮ አደግም ቢባል ልጆችም ወላጆችም ቢባል አብሮ አደጎቼ፣ ቀየው፣ ዘመዴ፣ ገበሬው፣ ምኑ ከተሜው ምናም ነገር የፈለገውን ይበል፣ ኢየሱስ ግን የህይወቴ ጌታና አዳኝ ነው። ማዳኑን አይቻለሁን፣ ጌትነቱን ተረድቻለሁን፣ ፍቅሩን፣ ቸርነቱን፣ አባትነቱን አውቄያለሁን። በስሙ በማመን የኃጢአት ይቅርታዬን አግኝቻለሁ። ከክንፎቹ በታች እርፍ ብያለሁ። ነፍሴ አርፋለች፣ ከዘላለም ሞት ድናለች። ያዳነኝን ጌታ ኑ ያድናል ብዬ ልንገራችሁ፣ ላስተዋውቃችሁ ብላችሁ የሰው ፊት ቢጠቁር ቢረዝም ቢወፍር ቢቀጥል በጥበባቸው በኃይላቸው በገንዘባቸው በመሳሪያቸው
ወጡበት ማህበረሰብ በተለያየ ነገርም ሊያስፈራራችሁ ቢፈልጉ ከቤት ነው ማባረርሽ፣ ከቤት አባርራለሁ። የመጨረሻ ማስጠንቀቂያ ነው። ኢየሱስ የሚል ስም እዚህ ቤት ውስጥ ብታነሳ ያንተ ነገር እዚህ ጋር ያበቃል ብለው ሲዝቱባችሁ ስለ ስሙ ያላፈራችሁ ያልተሸማቀቃችሁ እናንተ ደስ ይበላችሁ። በሰው ፊት ያላፈራችሁበት ጌታ ስለ እናንተም እሱም በአባቱ በእግዚአብሔር ፊት አያፍርባችሁም። በሰው ፊት የመሰከራችሁለት ኢየሱስ በቅዱሳን መላእክት እኮ አልኩ ብራዘር፣ የሆነ ቦርጫም ሀብታም እዛ ሰውዬ ቆሞ አይደለም። የሆነ ትልልቅ ጢማማ ያረጁ ሽማግሌዎች ምናምን ነገር ባሉበት እኮ አይደለም። የጻድቃን መንፈሶች ባሉበት፣ ቅዱሳን መላእክት ባሉበት በብርሃን አባቱ በእግዚአብሔር አብ ፊት የመሰከርክለት ጌታ ይመሰክርልሃል። አንተ ታማኝ ባሪያ ብሎ ማለት ነው። ይመሰክርልሃል፣ ይመሰክርልሻል። ትዳራችሁን እርግፍ አድርጋችሁ ስለ ክርስቶስ የተዋችሁ ደስ ይበላችሁ። ልጆችሽን ስለ ክርስቶስ ብለሽ በትነሽ የወጣሽ ደስ ይበልሽ እህቴ። ስለ ክርስቶስ ነው። ልጆችሽ ላይ የራሷን ድመት የበላች የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይላትም ብሎ የሚል የአበሻ ጨካኝ ምሳሌ ላሽ ላይ ሰርቶ አይደለም፣ በልጆች ላይ ማለት ነው። ከኢየሱስ አይበልጡም ልጆቼ፣ ከኢየሱስ አይበልጥም ባሌ ብለሽ ከቤት ባዶሽን ሲያሳድድሽ እንደ ተራ ሴት ወልደሽ እንዳልወለድሽ አድርጎ ሲያስወጣሽ የወጣሽው ስለ ክርስቶስ ነው። አንቺ ለኔ ሕያው ምስክር ነሽ እህቴ። ዋጋሽ በሰማይ ታላቅ ነው። ጽፎታል፣ ሰማይ ተመዝግቧል በእግዚአብሔር ዓለም። ስለ እናታችሁና ስለ አባቶቻችሁ እናትሽና አባትህ ወይ አባትሽ ይህንን ሃይማኖት ተዋላ አተው የምን በረጋ ጠባ እየተነሱ ኢየሱስ ጌታ ነው እያሉ ማላዘን ነው። አርፈ ተቀመጣለህ፣ ተቀመጥ። ካለበለዚያ ግን ቤቱን ማስተዳድረው እኔ ነኝና የመኪናውንም ቁልፍ የእንትኑንም ቁልፍ ወደዚህ አምጣውና ውጣ። የምትይዘውን ቡትቶን ሰብስበህ ውጣ። እዚህ ቤት ሁለት ሃይማኖት ሊኖር አይችልም። ኢየሱስ ጌታ ነው እያልክ እዚህ ቤት ውስጥ አብረህ አትኖርም። የምን ጌታ ነው? ጌታ ነው እኮ ማለት እግዚአብሔር ነው ማለት ነው። ስለዚህ ኢየሱስ የተራብከው ስለ ክርስቶስ ነው የተጠማው። ለጥቂት ጊዜ የምታልፍበት መከራ ሆኗል። ያ ሰማይ መዝግቦታል፣ ሰማይ መዝግቦታል። ስለ ክርስቶስ ያጣሁትን ሁሉ ያጣሁት ነገር ለዘላለም ሳልቅስበት የምኖርበት አይደለም። ሰዎች ያስፈራሯል። አየህ ሰሞኑን በዚህን ወራት ዝም ብዬ ነገረ ስራሽን እያየሁት ነበር። እንደ ድሮ አይደለሽም።
ድሮ እኮ አሁን ሰሞኑን ብቻ አይደለም ብዙ ጊዜ ተከታትዬሻለሁ። ሮብ ወተት ትጠጫለሽ አይቼሻለሁ። ይሄ አዲስ ነገር ነው። ድሮ ጠላ አይደለም ተጠምቆ አይደለም ቅራሬው ተደፍቶ አተላው እንኳን ቢባል እናትሽን ለሶስተኛ ጊዜ እንጣደው ብለሽ ነበር ብለሽ ምትዩ። አሁን ግን እኮ አትጠጭም። በባለፈው እናትሽ የኪዳነ ምሕረትን ጸበል ባወጣች ቀን ቀመሽ ተበለሽ ትባይ አልቀምስም ብለሽ ዋስ ጠጫ አይቼሻለሁ። እና የሆነ ነገርሽ ተቀይሯል። ድሮ ሰክረሽም ሳይሆን ሳትሰክሪም ስትሳደቢ ነበር የማውቀው። ይሄ ነበር ወጉ። የኔና የእናትሽና የአባትሽ ሃይማኖት ምትሉትን እሱን እርግፍ አርገሽ ውልቅ አርገሽ ታዩ። እዚህ ቤት የማይታሰብ ነገር ነው። እኛ ቤት ታውቂያለሽ፣ ልጅሽ አባትሽ ነኝ ሳሳድግሽ እኛ ቤት ይታይሻል። ይኸው ግርግዳ ሁሉ ወደዛ ዞር በይ ይልሻል። ወደ ምስራቅ ወደሚመለከተው ግርግዳ ስታይ አንዱ እግሩ የተቆረጠ፣ አንዱ አይኑ የወለቀ፣ አንዱ ጆሮ የቀዳው ስዕል ዛለልሽ። ይሄኛው እግራቸው የተቆረጠው ተክልዬ ይባላሉ ይልሻል። አይኑ የወለቀው አቦይ ናቸው። እኚህ ደግሞ ከንፈራቸው የተጣመሙ አቡነ ሀብተ ማርያም ይባላሉ ብሎ በአቡን ይጀምርልሻል ማለት ነው። ጭስ የጠጣው ስዕል እንዳለ ያስቆጥሩሻል። አንቺን እኮ ባለፈው ወራቶች ላይ እስኪ ትንሽ ጠረግ አድርጊው እየተባች ትባይ ነበር። እስኪ ወደዚህኛው ደግሞ ዞር በይ ይልሻል። ወደ ምዕራብ ደግሞ ወደ ፀሐይ መውጫ ደግሞ ስትዞር ይዛ ደግሞ አንድ ማሴቶ ተደርድረዋል። እማዬ ወለተ ጊዮርጊስ፣ እማዬ ወለተ ቀጸላ፣ ወለተ ጴጥሮስ፣ ወለተ ሚናስ እየተባለ ማለት ነው። ይሄ ደግሞ በደቡብ በኩል ደግሞ የሰፈረውን ይልሻል። እኔ ምልክ በረሮና ሸረሪት ሲደንስበት የሚውል ስዕል ታስቆጥራል አይደል? ሶ ዋት እና ምን ይሆን እና አይተሸዋል። እኛ እንግዲህ ይሄኛው ስዕል አያትሽ ማነው? ቅድመ አያትሽ የአንቺ ቅድመ አያት ማለት ነው። የኔን አባት አያትሽን የወለደ ጊዜ የህዳር ሚካኤል ቀን ነው ገዝቶ የሰጠው ብሎ ትዝታ እንትን ሊል ማለት ነው። እና ያን ለህዳር ሚካኤል ቅድመ አያትሽ ለአያትሽ፣ አያትሽ ለአባትሽ፣ አባትሽ ለአንቺ ሊሰጥ ጭስ የጠጣው ስዕል ልትቀበይ አይንሽን ፍጥጥ አድርገሽ ቁጭ ብለሻል። ኢየሱስ ይሻልሻል ወይ ስዕል? ከታለምዬ አንቺ ጥግ ስዕሎቹ እኮ ርቃናቸውን ሆኑ። ምንም ጥብቆ ይገዛላቸው የለም። እስኪ የሆነ ነገር ክር ነገር የሆነ ስሪና ዳንቴል ነገር በጅምላም ቢሆን እናልብሳቸው ይላል። ለምን አቡጀዴ አታሰፊላቸው? ምንም አይረቡሽም አልኩሽ። የሰው እጅ ቀልድ ስራዎች ናቸው፣ አያድኑም። ማዳን የበጉ የኢየሱስ ክርስቶስ እንጂ የስዕል አይደለም። ለምን ጥብቆ አታሰፊላቸውም? ሽንሽን አሰፊላት እንጂ ለአርሴማ ላልሽው ተመጣና ኢየሱስ ጌታ ነው ብላ እኛ ብለን ስንሰብክ ኤርሚያስ አሁንስ አፈላህ ትለኛለህ። ትመጣን ምን ሆኑ? ምንድነው ኢየሱስ ጌታ ነው ሁሉ ቀን ኢየሱስ ጌታ ነው ብቻ እንበሎ ማለት? ታዲያ ምን እንበል ብለን ስንል በዚህ በደቡብ ጎንደር አካባቢ አንድ ጻድቅ ሴት ተገኝተዋል ትላለች። ዳሪያ ሺባያት እኛ የማንንም ቋቋት ያማሮጊት የምንሰበስብበት አንዳችን ምክንያት የለም። የማንንም የጃጃ ሽማግሌ እየሰበሰብን ታድናለች ያድናሉ የሚባል ነገር የለም እኮ ነው ብዬ የምልህ። በአራት ነጥብ የተዘጋ የአብ ልጅ የዳዊት ልጅ ኢየሱስ ያድናል። ፒሪየድ። እማሆይ ዕለተ ጴጥሮስ
አሁን እኮ የቀረው ምንድን ነው? ከእንትን ነው ወጡ ተብሎ ያልተባለው እኔ ያልሰማሁትኝ። ጠቅላይ ሚኒስትሩ በቅርብ የሄዱበት ዋሻ የባሌ ማነው የባሌ ሶፍ ኡመር። ከዛ በእርግጥ ጠንቅ የሚባል አለ ባላ ባልቾ የሚመስል ነገር እንደሱ አይነት የያዙ ቃልቻዎች ናቸው ከዛ አካባቢ ላይ የሚወጡት። ወጡ እየተባለ ማለት ከሊማሊሞ ወጡ፣ ከደቡብ ጎንደር ወጡ፣ ከባሌ ወጡ፣ ከአርሲ ወጡ። እኔ እንኳን አካባቢ ላይ የለም እኔና ቤኪን የመሰለው ይወጣ ወጡ ነው ብቻ። ከዚህ ወጡ ብራዘር። አንድ አለ አዳኝ ከሰማያት ከአባቱ ዘንድ የመጣ ከየትም ከየጎሬው እንደ ፍልፈላ ፈር የፈለቀ ሁሉ አያድኑ። መድኃኔ ዓለም ክርስቶስ ምስክሬ ነው፣ አያድኑ። አያድኑም ማለት በአማርኛ አያድኑም ማለት ነው። አለቅ አያድኑ። ማንን አድነው ሲያውቁ ነው እንዴ? አንተ ማርያም ታድናለች ብለህ ስትል ሳቄን አታምጣው። እውነቴን እኮ ብዬ የምልህ ሳቄን አታምጣው ነው ብዬ የምልህ። ማርያም ታድናለች ብሎ የሚል ትምህርት እኔ ልታስቀኝ ሆዴን በሳቅ ልታፈርሰው ካልፈለግክ በስተቀር ማዳን አልገባህም። አየህ፣ የመዳን ትምህርት የሚባለው ነገር አልገባህም። ደህንነታችን በማን ላይ እንደተመሰረተ አልገባህም። ስላልገባ በቃ ዝም ብላ ይህንን ታጥበሚ ሳትታጠብ ባልታጠበ ፊት መጣ ያው ለምለ አርሴማ ታድን። ማነች አርሴማ? እንዴት ነው ከኢየሱስ ክርስቶስ እኩል ጫማ ያለካካችኋቸው? ኢየሱስም የዘላለምን ሕይወት የሚሰጥ አርሴማም የዘላለም ሕይወት የሚሰጥ ኪዳነ ምሕረት ትለኛለህ። ባታ ልደታ እያልክ ማለት ነው። ባታ ልደታ እያልክ አታምታታ ብራዘር። እነ ባታ ልደታ ዳር ያዝ አታምታታ። ትውልዱ የሚድንበትን እውነት ጋርደህ ሸፍነህ ሸፋፍነህ ምን ነው አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብሎ የሚለውን ትምህርት ምን ነው ለመጋረድ በግራና እንነቅልልሃለን ስልህ መድኃኒዓለም ምስክሬ ነው። እነቃቅልልሃለሁ እንደ አጥር ማለት ነው። አጥር ሌሊቱን ተክለውት ያድራሉ አይደል? ማነው ቀን ተክለውት ያድራሉ፣ ሌሊቱን መነጫጭቀን ነቃቅለን እንጥልልሃለን። አዎ ከዛ እንዳማረብህ እልል ብለህ ለመድኃኒዓለም እጅን ትሰጣለህ። ኢየሱስ ክርስቶስ ያድናል ብሎ የሚለው አንድ ቀን ይገባሃል። የምሩ ነው የምነግርህ፣ የምሩ ነው የምንነግርህ። እጠራ አልኩ በፈለከው እማዬ እንትና አቡነ እንትና በቀን ተወለዱ፣ በዚያ ቀን ደግሞ አደጉ። ከዕለታት በአንድ ቀን ተነሱና ወደ አንዲት ሀገር ሄዱ። በዛች ሀገር ሊደርሱ ሲሉ በመንገድ ላይ ተኝተው ሳሉ መጥቆራ የሚባል የአየር ላይ ጋኔን መጣና እማሆይቲቱን ተገናኛቸው። ከያ በኋላ እያልክ ማለት ነው። ይህን እኮ ነው በቃ በጥቁር እስክሪብቶ ጽፎ መጥቶ እመን ብሎ የሚለኝ ዳርያስ ኮተታም ትውልድ ዳርያስ የተሰቀለው የአብ ልጅ ኢየሱስ ሐዋርያቱ የነገሩህን እሱን አላምን ብለህ እንትና ማናቸው አባታችን በረከታቸው ይደርብናል። የራሱ ጉዳይ ምን በረከት አለውና ሰው ምን በረከት አለውና ወንድሜ በረከትን የፈለግከው በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት ይወርዳሉ ነው ያለው ያዕቆብ በመልእክቱ ላይ እንጂ ከአቡነ እንትና ይወርዳሉ አላለ። አቡነ ኪሮስ ምን ነውና አቡነ ዘበርጋ ከጉራጌ የሉም? አቡነ ጦና የለም ከወላይታ? እና አቡነ አራርሳ የሉም ከኦሮሚያ? አቡነ አራርሳ የሚባል ታቦት አይተህ ታውቃለህ? አይተህ ታውቃለህ ወይ ነው ወረከኛ? አይተህ ታውቃለህ ወይ? ዛሬ በእውነት የጻድቁ አባታችን የአቡነ አራርሳ ታቦት ሊወጣ ነው ተብሎ ሲባል አይተህ ታውቃለህ? የለም እኮ ነው የምልህ። የለም ምን ነው ጻድቅ ቢጠራ ከአንድ አካባቢ ብቻ ሆነ የሚጠራው። ከሱሩማ ብሔረሰብ ላይ እኛ
ከንፈራቸው እንደዚህ ቀደው እንደ ምንድነው ገል ነው ምናምን ነገር የሚመስል ነገር የሚጨምሩበት የነሱ የጻድቅ ፎቶ ተብሎ አሁን የነሱ ፎቶ ቢመጣ ለዛ ፎቶ አሁን ትሰግዳለህ? የሱርማ ብሔረሰብ ቆይ ላሳየህ መሰለኝ። አንድ የሱርማ ሳዱላ ላሳየህ እንተዬ። እስቲ እንግዲህ ሰላም ለአስናንኪ እንደሱ አይነት ጻድቅ አሁን ከሱርሜ ቤት ብሔረሰብ ካመጡና ከተቀበሉ ኧረ ቆይ ወንድሜ የሱርማ እኮ ረዳ ሲል አምጣለህ። ቆይ እና እንነጋገራለን ማለት ነው። እስቲ ማን ነው እቺን አሁን እነዚህ የሥላሴ አምሳል የተፈጠሩ አይደል እንዴ ናቸው? ክርስቶስ አልሞተላቸው? ሞቷል። ከነዚህ ጻድቅ የለም አለ። ስለ አድህኖ እስኪ አድርገህ ሳላቸው። ታዲያ ስለ አድህኖ ለምን ከዚህ አትቀበልም? ለምን ከዚህ አትወስድም? ታየኝ እኮ እህትዬ ታየኝ፣ እንዴት እንደሚያደርግሽ ታየኝ። ኧረ ምነው እንዴ እኔ በአፍንጫ ይውጣ ነው ብለሽ ምትይው። የስዕል አድህኖ አምሮት ያለባችሁ እንግዲህ በሥላሴ መልክና አምሳል የተፈጠሩ ናቸው። ክርስቶስ የሞተለት ትውልድ ነው። እስኪ ስዕል አድህኖ ከነዚህ ገዝታችሁ አድርጉ። ያው የኢትዮጵያ ብሔር ብሔረሰቦቻችን ሰላም ለአስናንኪ በል እስኪ ሄደ ሰላም ለከናፍርትኪ በላ። ምን ነው ከነዚህ አካባቢ ጻድቃን አይወጣም? ታቦት ለምን ከነዚህ አካባቢ አይቀርጽላቸውም? ተናገሩ እንጂ ለምን እንደማይቀርጽላቸው? ኢየሱስ ያድናል ብራዘር። የነዚህንም ስዕል እንድታረግ አሁን ቀያይ ብለህ ያረካቸውንም ስዕሎችን እንድታረግ እግዚአብሔር አላዘዘህም። ማዳን እግዚአብሔር ነው። እግዚአብሔር ልጁን ወደ ዓለም የላከው ዓለምን ሊያድን ሲያስብ አይደለም፣ ዓለምን ሊያድን ሲፈልግ ልጁ ልኮ ነው ያደረገው። በልጁ የሚያምን የዘላለም ሕይወት አለው። በሐዋርያት በነቢያት የተሰበከልን እውነት ይሄ ነው። ቅዱሳን መላእክት ሁሉ ጭምር ሳይቀር የሰበኩልን ይሄ ነው። ኦኬ። እግዚአብሔር ከሆነ አቅጣጫ ላይ ብቻ አይደለም ጻድቅ የሚያስነሳው። እኛ ምድር ላይ ታቦት ተቀረጸላቸው የተባሉ ከሆነ አቅጣጫ ላይ ብቻ የወጡ ጻድቃን ናቸው የተባሉት። ከሆነ አቅጣጫ እስኪ አምጣልኝ ከአኝዋክ የወጣ ጻድቅ ታቦት የተቀረጸለት ህንፃ ቤተክርስቲያን የታነጸለት ከሱርማ ብሔረሰብ አምጣ። እስኪ አምጣ፣ ከጋምቤላ አምጣ። ከየትኛውም ቢመጣ ከጋምቤላ በል፣ ከኦሮሞ፣ ከአማራ በል፣ ከጉራጌ፣ ከትግሬ በል፣ ዋቴቨር ከየትኛውም ከአይሁዳውያኑ በል፣ ከግሪካውያኑ፣ ከእንግሊዞች በል፣ ከቻይና ከማንም የሚወጡ ጻድቃን እንኳን እግዚአብሔር የሚያድናቸው ያዳናቸው ጻድቃን በስሙ የተጠሩ እግዚአብሔር በስሙ በእግዚአብሔር ልጅ አምነው የዳኑ ጻድቃን እንኳን ቢኖሩ እነሱ አያድኑ። የሚያድነው የአብ ልጅ ኢየሱስ ነው። አጭርና ግልጽ። ከየትኛውም ብሔር፣ ከየትኛውም ጎሳ፣ ከየትኛውም አገር የሚወጣ ያ ጻድቅ አንተን አያድንህም።
እሱ ድኖ ከሆነ በማን የዳነው ብለን እንጠይቃለን። ያ ጻድቁ ሰውዬ በኢየሱስ ነው አምኖ የዳነው ብለህ ካልክ በቃ መንገዱ ያ ነው። ስለዚህ ኢየሱስ ጋና ማዳን የኢየሱስ ነው። የተሰበከልን በሐዋርያትና በነቢያት ይሄ ነው። ሕይወትና አለመጥፋትን እግዚአብሔር በልጁ በክርስቶስ ኢየሱስ ነው ወደ ብርሃን ያወጣው። አለቅ። ማርያም የጌታችን እናት እንኳን አታድንም፣ አድናም አታውቅም። ታድናለችም ተብሎ አልተጻፈም። እደግመዋለሁ፣ እሰልሰዋለሁ። ማርያም የጌታችን እናት አታድንም፣ ሰውን ከዘላለም ሞት አታድንም። ታድናለችም ተብሎ አልተጻፈም። አድናም አታውቅም፣ ለዘላለምን አታድንም። ለምን? ማዳን የእግዚአብሔር ነውና። የኃጢአት ስርየት በልጁ በክርስቶስ ኢየሱስ በማመን እንዲያገኙ ነው እግዚአብሔር ልጁን ወደ ዓለም የላከው። ይባሱን እኮ ብሎ ቅድም ስንከፍተው የነበረው ሰሞኑን ስንከፍተው የነበረው ላይ ሰው እግዚአብሔርን ክዶ ሥላሴን ክዶ በማርያም ቢታመን የዘላለም ሕይወት ያገኛል ይለዋል። ምንድነው ማሳየት የፈለጉት? እግዚአብሔር ከሁሉ ያነሰ ነው፣ ማርያም ግን ከሁሉ በላይ ስለሆነች ማርያምን ከያዘ ሰው አይጠፋም አሉ። ኢየሱስን ቢያጣ ችግር የለው፣ ዋናው ማርያምን አይጣም። በታምሩም ላይ ሊሳል የተፈለገው ይኸው ነው። እግዚአብሔር ክርስቶስን ክዶ ሥላሴን ክዶ መላእክትን ክዶ ክርስትናን ክዶ ጥምቀቱን ክዶ መንግሥተ ሰማያት ይገባል ብሎ የሚል ትምህርት ነው እያስተማሩ ያሉት። ማርያምን ያልካደው እንዳልካልኩሽ አንቺ ታውቂያለሽ፣ ይቅርታሽ ለሁላችን ይሁንና የሁላችን መመኪያንሽና እየተባለ አንተ ብራዘር አልሰማህም፣ መጽሐፍት አላነበብክም። የሚመካ ቢኖር በእግዚአብሔር ይመካ እንጂ አለው በማርያም ይመካ ብሎ አላለም። እንደውም ሥጋ ለባሹን ትምክቱ የሚያደርግ ክንዱ የሚያደርግ በምድረ በዳ እንዳለ ቁጥቋጦ ይሆናል፣ ደግሞም የተረገመ ነው ይላል። መልካም ዘመን በመጣ ሰዓትም አያይም። ሥጋ ለባሽን ከማርያም ጀምረህ ከጌታ ናት ከማርያም ጀምረህ ማርያም መመኪያዬ ብለህ ብትል ብራዘር የተረገምክ ትውልድ ነህ። አብርሃም ቤዛዬ ብለህ ብትል የተረገምክ ትውልድ ነህ። ሙሴ መታመኛዬ ብለህ ብትል የተረገምክ ትውልድ ነህ። ያዕቆብ መጠጊያችን ብለህ ብትል የተረገምክ ትውልድ ነህ። ጳውሎስ መመኪያችን ብለህ ብትል የተረገምክ ትውልድ ነህ። እግዚአብሔር የረገመ ማለት ነው። ምን ልትል ትችላለህ? ሥጋ ለባሽን ክንድ አድርገህ ሰው ሰውን አያድንም እያለ አባቶች እየነገሩ ዳዊት ምንድን ነው ያለው? እረኛዬ ብሎ ቢል እግዚአብሔርን፣ ተስፋዬ ብሎ ቢል እግዚአብሔርን፣ መድኃኒቴ ብሎ ቢል እግዚአብሔርን፣ ብርሃኔ ብሎ ቢል እግዚአብሔርን፣ የሕይወቴ መታመኛ ብሎ ቢል እግዚአብሔርን፣ መጠጊያዬ፣ አምባዬ፣ መሸሸጊያዬ፣ አለቴ፣ የደህንነቴ ቀንድ ይላል እኮ እግዚአብሔርን በሙሉ እግዚአብሔርን። እሴቱ ጋር ነው አብርሃምን መሸሸጊያዬ ብሎ ያለው ዳዊት። በእውነት እንደ ነቢዩ እንደ ሳሙኤል ነቢይ ነበር። ዳዊትንም ለንግስና ይቀባ። ዳዊት ያን ሁሉ መዝሙር ሲዘምር ስሙን እንኳን ጠርቶ ክብር ላንተ ይሁን አለው አላለው? ረዳቴ፣ የደህንነቴ ቀንድ፣ መጠጊያዬ፣ አምባዬ፣ የማምለጫ ዓለቴ፣ መሸሸጊያዬ፣ ጥላዬ ይለዋል። ጋሻዬ ነህ፣ ብርሃኔ ነህ፣ መድኃኒቴ ነው፣ የሕይወቴ መታመኛዋ እያለ ማለት ተስፋዬ። አሁንስ ተስፋዬ ማን ነው? በእውኑ ሳራ አይደለችምን አለ አላለም? ከየት ነው ያመጣው አንተ የሴት ተስፋ የወንድ ተስፋ እያልክ ማለት ነው? የዳዊት አምላክ ስም ይባረክ። አንተ አምላካችን ስለሆንክ
በእውነት አንተን አምልከው አንተን አገልግለው አለፉ። ይህም ዕጣ ለእኛ ደረሰን። ቅዱስ ስምህን ብቻ ከፍ ከፍ እናደርጋለን። እግዚአብሔርን ሁል ጊዜ እባርከዋለሁ፣ ምስጋናውም ዘወትር ባፌ ነው እንዳለ ባሪያህ ዳዊት እኛም እንላለን አባዬ። ዓለሙ የፈለገውን ይበል ይተራመስ፣ የደህንነታችን ቀንድ ከዳዊት ቤት የተገኘ የመዳን ቀንዳችን ጌታችን ኢየሱስ ክርስቶስ ቅዱስ ስምህ ለዘላለም ይባረክ። የማምለጫ ዓለት፣ አምባ፣ መጠጊያ፣ መጠለያ የእግዚአብሔር ስም የጸና ግንብ ነው ይላል። ጻድቅ ሮጦ ወደ እርሱ ከፍ ከፍ ይላል። የጸና ግንብ ነው። የእግዚአብሔር ስም ብቻ ነው የጸና ግንብ። ብራዘር የማርያም፣ የሚካኤል፣ የገብርኤል ዋቴቨር ጥራ። አብርሃም፣ ዳዊት፣ ይስሐቅ፣ ሳሙኤል፣ ሙሴ፣ ጳውሎስ፣ ጴጥሮስ፣ ዮሐንስ በሙሉ ጠራውልህ። ጻድቃን አባቶችና እናቶች አንዳቸውም ስማቸው የደህንነታችን ቀንድ አይደለም። በስማቸው ንስሐና የኃጢአት ይቅርታን አናገኝም። ስማቸው ከጠላት የመከለያ አምባ፣ ቅጥር፣ አጥራችን አይደለም። የተቀባው የአብ ልጅ ኢየሱስ እና የዳዊት ልጅ ኢየሱስ ሰው በመሆኑ የዳዊት ልጅ ነው። በመለኮቱ የአብ ልጅ ነው። እሱ ብቻ ነው አዳኝ፣ እሱ ብቻ ነው መድኃኒት፣ እሱ ብቻ ነው የዘላለም አምባ፣ መጠጊያ፣ ጥላ፣ ከለላ። ቅዱስ ስሙ ለዘላለም ይባረክ። ጌታ እጅግ አድርገን እናመሰግናል። ቢኒያው ቤቱ ምራው። ቴንኪዩ። እሺ ጸጋ ይብዛል። ኤርሚያው ሰዎች ካላችሁ ኦርቶዶክሳውያን መግባት ትችላላችሁ። ኦኬ ገስት ላይ አይ ካን ሲ ኦኬ እሺ መቼ እንኳን ደህና መጣሽ። ባሚ ድል አልሰጠንም እስካሁን ይመስለኛል። ካለ መናገር ትችላለህ፣ ከሌለ እንቀጥል። ኦኬ ወገኖች በጣም ሲምፕል ነው የተነገረን ነገር፣ በጣም ሲምፕል ነው ልናደርግ የተገባን ነገር፣ በጣም ሲምፕል ነው በእውነት። በቃ መጽሐፍ ቅዱስን አንብቡ አንብቡ፣ ገለጡና አንድ ብላችሁ ጀምሩ። መጽሐፍ ቅዱስን ወንጌላትን አንብቡ። እንደገና ወንጌሉን እኮ ስትከፍተው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ እኮ ይነግራል እንጂ በመጀመሪያ አንድ ከሌ የምትባል ሴትዮ ነበረች፣ በዚህ ወረዳ የነበረች። ለእሷ ብታጥን ምን ብትል የሆነ ነገር ታገኛለህ። እንደዛ የለም ወንድም። አባቶች እኮ የተመሰከረላቸው በዚህ ነው። በእምነት በማን ላይ ባላቸው እምነት ሳያዩት እንኳን አስቀድሞ በተስፋ በተሰጠው ያንን ተስፋ እኮ አምነው እኮ ነው። ማንን በርቀት አይተው ተሳልመው አለፉ ያለውን ማንን? ኢየሱስን። አባቶች እንኳን በዚህ የተመሰከረላቸው ዛሬ ቆመህ አንተ አይ ከሌና ከሊት ካልከኝ በቃ ተበልተሃል ወንድሜ፣ ኦርቶዶክሳዊ ወንድሜ፣ ኦርቶዶክሳዊ እህቴ። የዘመናችሁ ቁጥር እንደዚሁ እየዳከራችሁ ስዕላት፣ ገድላት፣ ድርሳናትን ምናምን እያላችሁ በቃ ዘመናችሁ ሙሉ ለማታውቋቸው አማልክቶች ስታጥኑ ኖራቸው እንዳትሞቱ እንዳታልፉ። በእውነት እግዚአብሔር ለእናንተ ያለውን እውነት የማዳኑን ስራ በልጁ በክርስቶስ ኢየሱስ የከፈተላችሁን ያንን በር እኔ የበጎች መግቢያ በር ነኝ እኮ ያለው ኢየሱስ እኮ ነው። ያ የተከፈተላችሁን በር ግቡበት።
በረከት አሁን አንድ ጥያቄ ከመጽሐፍ ቅዱስ ብጠይቅህ አፍ ይተሳሰራል። ጣቶቻችሁ ረጃጅም ናቸው ለመሳደብ፣ አንደበቶቻችሁ የተከፈቱ ናቸው። በቃ ዝም ብሎ ነው። አንድ ግን ጥቅስ ብትጠየቁ አታውቁትም። አንድ እኮ ነው የምላችሁ። ለምን አትገባም? የለማ አባቶቻችሁም እንደዚሁ ናቸው። እኔ በእናንተ አልፈርድም። በእውነት እኔ በምዕመኑ አልፈርድም። አይዞህ አንተ አንድ ተራ ምዕመን ስለሆንክ ችግር የለውም። አባቶቻችሁ እንኳን እንደዚሁ ናቸው አብዛኛዎቹን። ሁሉንም ማለት አልችልም። በጣም ሪስፔክትድ የሆኑ የእግዚአብሔርን ቃል በደንብ ጠንቅቀው የሚያውቁ አሉ። አብዛኛዎቹን ግን በቃ እንዲ አርቲ ቡርት የሆነ ነገር ዝም ብሎ ከንቱ የመንደር ወሬ ነው ወጥቶ የሚያወራላችሁ። እንዴ ሰው እግዚአብሔርን ክዶ ማርያምን የተጠጋ ነፍስ ይድናል ካለ እኮ በቃ የዛን ጊዜ ነው መሸሽ የነበረብህ ወንድም አለ። እንዴ አምሯችሁ ወገኖች ኦርቶዶክሳውያን እንዴ አምሯችሁንም ማሰሩት እንጂ ጌታን እኔ አንድ እውነት ልንገራችሁ። እግዚአብሔር ልክ የውስጥ ኦርጋኖቻችንን እንደፈጠሩ ልብ፣ ሳምባ ምናምን እያለ እንደተፈጠረልን እንደዚሁ ደግሞ ሙሉ አካል እንደፈጠረልን እጅ፣ እግር፣ አይን፣ አፍንጫ፣ ፊት ምናምን እየተባለ እንደተፈጠረልን አእምሮም የራሱ የሆነ ስራ ፋንክሽን አለው እንዲያስብ ተደርጎ ተፈጥሯል። ኦርቶዶክሳውያን ምንድን ነው የእግዚአብሔር ሐሳብ የትኛው ነው ብላችሁ እስቲ ጠይቁ። ምን ችግር አለው? ጠይቁ። እንደ እግዚአብሔር ቃል ነው ወይ የሚነገረኝ? መርምሩ። አይ ነው እኛ ላይ መቆጣትና መናደድ ትወዳላችሁ፣ ግን እኛ ላይ አይደለም ቁጣችሁ የእግዚአብሔር ቃል ላይ ነው። ማርያም እኮ ስንጠቀልለው አንድ ኤርፖድ የላድርግ ወገኖች። ኦኬ በዛ ቤት ያለችው ማርያም የጌታችን እናት እንዳልሆነች በደንብ እንተዋወቃለን አይደል? ለምሳሌ አሁን እንደው ብዙ ቅዱሳን ሰማዕት የሚባሉ አሉ። እንደው ስለ እነሱ አናውራ። በዋነኝነት የምትጠቀሷን ማርያምን እስቲ እንናገር። በዛ ቤት ያለችዋ ማርያም ፈጽሞ የጌታችን እናት ማርያም አይደለችም። ለምን? በዛ ቤት በሻንክ ነው ምናምን ወቅታ የገደለችው እሷ። ሶስት ቦታ እና አራት ቦታ ላይ ሰውን ወቅታ ገላለች። ታምረ ማርያም ላይ በኢንተርፖል እኮ መያዝ አለባት እኮ አዳኝ ነው እንጂ አዳኝ የሰማይ ኢንተርፖል አልሰማኝም። በኢንተርፖል መያዝ አለባት። እቺማ ታዲያ እንደ በደንብ ኢንተርፖል ማለት ኢንተርናሽናል ፖሊሲንግ ማለት ነው። ኢንተርናሽናል ፖሊስ ሶስት አራት ቦታ ገላለች አልከኝ። እውነትህን ነው በጣም
አዎ ታምረ ማርያም ላይ በደንብ መጨረስ አለብኝ። አንብቤ ቀጥሉ። በጣም በደንብ እሺ። ሌላው በየስፍራው ያው እንደዚህ እንደው ባይዘው ወንድምነት ዳንዬ ከፍታል። ሲከፍት እንሄዳለን። ኦኬ ነገር ያለው ኦኬ ሶ ሌላ ደግሞ እንደዚሁ የጌታን ፍርድ ደግሞ የምታስገመድል ወይንም ፍርዱን የምታስቆም ናት። ኦልሬዲ ከፍተዋል ወንድምነት። እዛ ሄደን እዛ ማለት ኦኬ 2 ደቂቃ አንድ ኤርሚ እንትን ለምን በጣም ማጣራት ላይ ጎበዝ ስለሆኑ ሳጅን ቀሲስ ሊበኩሉ ለምን ይህን ጉዳይ ያጣሩ? ይሞክር ማርያም የገደለችው ሰው ያልሞተም ብለው ሬሳ ማጣራት ላይ ጎበዝ ስለሆኑ ሬሳ ሲያጣሩ በመጨረሻ ሬሳውን ሰምታል ያሉት አይደለ? ቢዲ እኮ አልሰማም። ሬሳውን በመጨረሻ ጨዋ፣ ሩህሩህ፣ አስተማሪ፣ በጣም በስነ ምግባር የታነጸ እግዚአብሔርን የሚያገለግል ብለው አላረፉም። የታለ ይምጣ ሬሳው ሲሉ የነበሩት በኋላ ሬሳውን ማብራራት ጀመሩ። የለም ያሉትን ሬሳ ጨዋ፣ ደግ፣ ሩህሩህ፣ ልጆችን የሚያስተምር የሚቀድስ እያሉ ማብራራት ጀመሩ። ሳጅን እሺ እዛ ቤት እንሂድ በቃ ተባረክ። ወዳችሁ መጨረሻ ላይማ በቃ እሺ በቃ ኤኒዌይስ ኦርቶዶክሳውያን ከዚህ ሁሉ ተረታ ተረት መጽሐፍ ቅዱስ አንብቦ የሚል አጭር ምክር ነው ያለን። ኢየሱስ ይወዳቸዋል። ኢየሱስ ጌታ ነው። አዳኝ ከሱ በቀር ሌላ ማንም የለም። ጸጋ ይብዛላችሁ። ወደዛኛው ቤት ሙቭ እናድርግ። በቃ ዳንዬ ቤት ሂዱ ወገኖች። ፖስት ላድርግለት መስዬ ዳኒ ቤት ነው። እዛ ታወራላችሁ፣ እድል ታገኛላችሁ። ጸጋ ይብዛላችሁ። ዳንዬ ቤት